እንግዲህ አብርሃም ልጁን ተሰናብቶ እነ ሩታንም እና ኤፋንም ተሰናብቶ እየወጣ ነው። እነሱ ደግሞ በግድ ቆይ አትሄድ እያሉት ነው። እነሱ እንግዲህ ቢሰናበታት ምንም ቅልስልስ እያለች ምንም ልትለቀው አልቻለችም። ኤፍሬም ደግሞ የኔው ሰላምታ ይቆይና እሷ ጋር ጥያቄ ስላለ ያንን ጥያቄ እንድትመልስላት ይፈልጋለሁ ብሎታል። እንግዲህ ዳኒ የሄርሜላ ጠበቃ፣ ኤፍሬም ደግሞ የሩታ ጠበቃ ሆኗሉ ማለት ነው። አሁን በአሁን ጊዜ ዳኒም ከሄርሜላ ጋር ጠጋ ጠጋ እያለ ነው። ኤፍሬምም ደግሞ ያው የወንድሙ ሚስት ናት። እንግዲህ የወንድሙ ልጅ እናት ናት። ምንም ቢሆን እሱ በቃ እሷን ተረዳት፣ ከእሷ ጋር አብራችሁ ሁኑ ነው ያለው። አብርሃም ደግሞ በጣም መውጫ ሲያሳጡት ነው እንግዲህ በግድም ገፍትሯቸው የወጣው። እዚህ ላይ ደግሞ ሄርሜላ መታለች። ሄርሜላ ከመጣችስ ምን ተፈጠረ የሚለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ትሰማላችሁ። እና ሄርሜላ አሁንም ደግሞ ምንም ያው ናት፣ ምንም አልተቀየረችም። አብርሃም ግን ምንም ቢሆን ለእሷ ግድ የለውም። ምንም የተቀየረ ነገር የለውም። ሁለቱንም በዚህን ሰዓት ማንንም እንደማይፈልግ እሱ አረጋግጦ እየተናገረ፣ እነሱ ግን በሁለት እንደ መጀመሪያም ያችም ትጎትታለች እችም ትጎትቻለች። በኋላ በቃ ልጁን ተውትና ትንሽ መርታህ ብሎ ያኔ ራሱን አዝናንቶ ተሳፍሮ ይምጣ። ሲመጣ ደግሞ መወሰን አለበትን ነገር ራሱ ይወስናል። ከሩታም ይሁን ከሄርሜላ መኖር ካለበት ሰው ጋር እሱም ወስኖ ይመጣል። ውሳኔውን እስኪያሳውቃችሁ ድረስ እናንተም ደግሞ በተረጋጋ መንፈስ መጠበቅ አለባችሁ ባይነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ አብርሃም ከሀገር ሊወጣ ሸንቀጥ ብሎ ተነስተዋል። ሩታ በጣም ስሜተኛ ሆናለች። እንዴት ነው አንተ እኮ ቀስ በቀስ እያልክ ከአንጨርስክ ያወጣክ ነው። ይሄ ሁላ ልብስ ለ3 ቀን ለ2 ቀን ይሄ ትልቅ ሻንጣና ይሄ ሁላ ልብስ ለምን ያስፈልጋል ወይ አስፈላጊ ነው ወይ ብላ ያው ጥያቄ አብዝታበታለች። እሱም ደግሞ እኔ ያስኩት ትንሽ ጫማና ሱሪ ምናምን ቅያር የሚለብሰው ልብስ ነው ወይስ መንገር አልነበረብኝም? ቤት መምጣት ልጄን መሰናበት አልነበረብኝም? በዛው መሄድ ነበረብኝ ነው ወይ ነበረብኝ እንዴ ብለዋታል። እሱንም አውቃለሁ ብዙ ልብስ ብዙ ነገር አለኝ አይደል እንዴ ስላት፣ አዎ አለኝ አለክ ብለዋለች። ኤፍሬም በጣም ተናዷል። ዳኒና ሄርሜላ በመምጣታቸው ምን መጣችሁ ለምን መጣችሁ ብሎ እንደ ህፃን ልጅ ነው እያገለመጣቸው ያለው። ምንም እሱም ራሱ ለእነሱ ሪስፔክት የለውም። በጣም ነው እንትን ያላቸው። እንግዲህ እንዴት ከሀገር ልትወጣ ነው ተብሎ ተነግሮኝ ዳኒ ነው እንግዲህ እዚህ እንዳለክ ይዞኝ የመጣው ስትለው፣ አይ እኔ ልደውልልሽ ነበረ ምክንያቱም በስልክ ልደውልሽ ካልሆነ ደግሞ ሰዓት ካለኝ በአካል ልንገናኝ ነበር የፈለኩት ሲላት፣ ይህን በአቅምና እኔም አልመጣም ነበረ አልበጠበጥም ነበረ እና በዛው ዝም ብለክ ምትሄድ መስሎኝ ነበረ ብለዋለች። እንግዲህ ለምን አንቺ ማነሽ ብሏታል። ኤፍሬም ማለት ነው በሚላት ሰዓት አንተ ከፈታት ምስትና ይሄ ከእንደዚህ አይነት ወንድም ጋር ይልቅ እኔን ነበር ሰላም ማስለት ያለብክ ማስቀደም አለብክ እኔን ነበረ ብለዋለች ለአብርሃም ሄርሜላ። እሱም ደግሞ ትክክለኛው መልሱን ነው የመለሰላት። አብርሃም አሁን በአሁኑ ሰዓት እኔ ከማናችሁም ጋር መሆን አልፈልግም፣ መሰናበት ለሰናበትሽ ነበረ፣ ግን አሁን ላይ ምንም ውሳኔ ላይ አይደለሁም። አሁን መሄድ አለብኝና አስኪዱኝ እኔ ልሄድ እያላቸው ነው። ኤፍሬም ደግሞ አይ እነሱ ይውረዱና ወደ ደረጃው ጋር ይጠብቁ፣ እኛ ደግሞ ያልጨረስነው ነገር አለ እዚህ ጋር እንጨርሰው እያለው ነው። ምንም ሩታ ደግሞ ቀለስልስ ባለ አንደበት ከዚህ በፊት ታይቶባት የማይታወቀው ባህሪ ደግሞ ዛሬ በዚህ ሰሞን አብርሃም ወደ ድሮ ማንነቱ ከተመለሰ በኋላ እሷም ቅልስልስ ማለት ጀምራለች። እንግዲህ ሄርሜላ ያው መቼም አልተቀየረችም አለች፣ ያችዋ ናት። እሱ ግን ሲሪየስ የሆነባት ነው ያለው። ኮሜንታተሮችም ውጪ ከሱ ህይወት ውጪ፣ እሱ ላንቺ አይሆንሽም፣ ልጃቸው ያሳድጉበት፣ አንቺ ነሽ የሰዎች መተሽ የበጠበሽ ያለሽው፣ ማንም ደርሶብሽ አይደለም እያሏት ነው።
እንግዲህ ብቻ እኔ እንጃ። አሁን ደግሞ ወደ አብርሃም መሄድ ሲፈልግ በሩንም ሊከፍት በሚፈልግበት ሰዓት እነሱ ይወጡልንና እኛ የጀመርነው ነገር ስላለ መጨረስ አለብን። ያልጨረስነው ነገር አለ፣ ያንን ነገር እኛ መጨረስ አለብን ብለው እየተከራከሩ ነው። ኤፍሬም ደግሞ የኤርሜላንም የዳኒንም ይሁን አይናቸውን ማየት አልፈለገም። በአሁን ጊዜ እኔ ዳኒ በዚህ ልክ ወደ ሄርሜላን ወደ አብርሽ ያቀናበት ነገር እኔ ግራ ግብት እስከሚለኝ ድረስ ያው በሁላችንም ብዙዎቻችን ጥያቄ ይፈጥራል ብዬ ተስፋ አደርጋለሁ። ምክንያቱም እስካሁን ድረስ ከዚህ በፊት ከድሮ ጀምሮ ምን ላይ እንደደረሱ በሱ ምክንያት ህይወታቸው ምን ያክል እንደተበጠበጠ ሁላችንም አይተናል። እንኳን ሩታ ታማ እንኳን እነ ዳኒና ሄርሜ ማናት ወስዷት ማለት ነው ቤታቸው በላይ ላይ ይዞት የሄደው ፍራፍሬ ነው በላይ ላይ ሲወረውሩበት የነበረው እንደዛው ሲያቀሉት የነበረው ዛሬ ከመሬት ተነስቶ ይሄንን ያክል መከራከርና እንደዚህ መሆን ይህንን ደረጃ የደረሰበት ነገር እኔ አልገባኝም። እስኪ መጨረሻ ውስጥ ምን ይሁን? አብርሽ ተሳፍሮ ሲመጣ ምን ውሳኔ ላይ ይጸናል? እውነትም ከሩታ ጋር መኖር ፈልጎ ነው ወይስ ከሄርሜላ ጋር መኖር ፈልጎ ነው? በአሁን ጊዜ ደግሞ ትንሽ ጠጋ ሲል እያለ ያለው ከሩታ ጋር ነው። ሄርሜላን ደግሞ ምንም እንትን እያላት አይደለም። እሷ ናት ምንም የተቀየረችው ነገር የለም። እሷ ደግሞ እኛ እንሽኝ ካልን ዳድሚውን ስክሪፕት እንወስድ ካለን አንቴ ደግሞ አሁን እንሂድ እያሉት ነው። አይ ማንም ሸኝ አያስፈልገኝም በአሁኑ ሰዓት እያላቸው ነው። እንግዲህ ሩታን በአንድ በኩል ትጎትታለች፣ ኤርሜላን በአንድ በኩል ትጎትታለች። የኔና እያሉ ማለት ነው። ምክንያቱም ዳኒ በአሁኑ ሰዓት አንቴ ብቻ ግን መሄድ የለብህም። መሄድ ካለበት አንድ የሆነ ሰው ከአንቴ ጋር መሄድ አለበት። ስም ባይጠቅስም ብቻህን አሁን ከዛ በነበርከበት ጥሩ ሙድ ላይ ባልነበርክበት ጊዜ አሁን ደግሞ ወደ ቀድሞ ማንነት ብትመለስም እንኳን ከአጠገብህ ትሬት የሚያደርግህ ሰው ያስፈልጋል ብለዋታል። እንደዛ ከሚሲለው ደግሞ ሩታ በጣም ተናዳበት አንቺንም ድረስ ነው እያልኩት ያለሁትኝ ሲላት፣ አይ እኔ ልሄድ እኮ ያልኩት ነገር የለም ያልጨረስነው ሀሳብ እንጂ እኔ ከሷ ብሬ ልሄድ ያልኩትም ያስጨነቅኩትም ነገር የለም ብላለች። እንግዲህ ሩት አብርሽ ያው ድጋሚም ደግሞ ልጄን አደራ በጣም ልጄን አደራ እያላት ነው። እስካሁን ያስቀየምኩሽ ነገር ስላለ ይቅርታ እንድትኝና ይቅርታን እንድትቀባይ ብለዋታል። እንግዲህ ቀጥ ብሎም የመጣው ቤት ነው። ከማንም በላይ ከማንም ቅድሚያ መገኘት የነበረብኝና ማግኘት የነበረበት እኔ ነበረ ብላለች ሄርሜላ። እሱ ደግሞ ለሷ ብዙም ቦታም ይኑረው ወላው አለም እውነትም እቃውን ቀስ በቀስ እያወጣ ነው ወይስ ምን ላይ ሊጸና ነው? እኔም ጋር ሁላችንም ጋር ያው ጥያቄ ይሆናል ብዬ አስባለሁ። እሱ ልጅ ግን አሁን አብርሃም እኔ ራሴን ትሪት ማድረግ የትም ልሄድ ራሴን ብቻዬን መሆን ነው የምፈልገው ብለዋል። እስኪ አስቡት አሁንም ገና እንደ አዲስ ሁለቱም አንዷ በግራ አንዷ በቀኝ ሁለት ቦዲጋርዶች ደግሞ ከፊት ለፊት ሆኖ እስኪ አስቡት። በጣም ነው እንትን የሚለው አሁንም ልጁ የሌለ ሙድ ውስጥ ልታስገቡት ነው። ተውት በቃ እሱ ደህና ጊዜ ቆንጆ ጊዜ አሳልፎ ይምጣ። ሲመጣ ደግሞ ውሳኔው የራሱ ነው። አንድ ሰው ስላስገደደው አይደለም በዚህ ልክ አዎ ከአንቺ ጋር ይሆናለሁ የሚለው እና ካሁን በኋላ ቤትቸዋለሁ መልሱን ለፈጣሪ ሰጥቸዋለሁ። ፈጣሪ ይፍረድ ብሎ አብርሽም እንግዲህ እንደተወው እና ሩታን ይቅርታ እንደጠየቃት እየተናገረ ነበረ። እንግዲህ ያው አሁን ሄርሜላን ተሰናብተዋት እነሱም ሲሄዱም ደግሞ ሩታም ደስተኛ አይደለችም። ያልጨረስነው ነገር አለ ብላ በግድ ጎትታ ይዘዋለች። እኔ ለማንም አልናገርም ያለህበት እንኳንም አልመጣም ብቻ እንድትነግረኝ ነው የምፈልገው ብለዋለች። ኤፍሬምም ቀበል አድርጎ አዎ እንድትነግረን እንፈልጋለን። በተለይ ለልጅህ እናትና ለልጅህ ማሰብ አለብህ። ከማንም ከምንም በላይ የተጨነቀ ያለችው ሰላም ውስጧ ሰላም እንዲያገኝ ከፈለግ ለሩታ እንድትነግራት ነው የምፈልገው ብሎታል። እንግዲህ ተሰናብቶትም ልክ ሊወጣ ስለኔው ሰላምታ የቆየ ነው መልስ እንድትሰጣት እፈልጋለሁ ብሎት ነበረ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለምትቆዩ ስለምታበረታቱኝ እጅግ አድርጌ ከልብ አመሰግናለሁ። ግበሩልኝ። ሰላም